የህፃናት ነፍስ አድን ምግብ ተብሎ ከተለያዩ በጎ አድራጎት ከሚያደርጉ አገሮች የሚላክ ፕላምፕኔት የሚባል ምግብ አለ። እንደ ምግብ ነው የሚሰጠው። በተለይ በጣም አስቸኳይ ለሆነ አፋጣኝ እርዳታ ለሚያስፈልጋቸው ህፃናት የሚሰጥ ነው። ይህንን መብላትም ሆነ መሸጥ እንዴት ይታያል? በተለያዩ ቦታዎች ላይ ይሸጣልና ዓላማው የሚመጣው ለህፃናቶቹ ተብሎ ነው ይላል። የላ ኢላሃ ኢላላህ ማዕና ወይም ትርጉም ከአላህ ውጭ ፈጣሪ የለም ነው ወይስ ከአላህ ውጭ በሐቅ የሚመለክ አምላክ የለም ማለት ነው? የትኛው ነው ትክክለኛው አተረጓጎም? የሆነ ፈትዋ ላይ ሱጁድ ማድረግ ብቻውን ሐራም እንጂ ሽርክ አይባልም ሲባል ሰማሁ። አላህ ደግሞ ሩኩዕ ስጁድ አድርጉ ይላል እና ትእዛዝ ስለሆነና ያዘዘበት ስለሆነ ዒባዳ አይሆንም ነው? ስግደት ከአላህ ውጭ ሲሆን እንዴት ሽርክ አይሆንም ይላል። ነቢያችን ሰለላሁ ዐለይሂ ወሰለም 5 ወቅት ሰላትን ይዘው የመጡት ከ7 ሰማያት በላይ ሄደው ነው ሰላትን የተሰጡት። ይሄ ከአላህ ከዓርሽ በላይ ነው ለሚሉ ሰዎች ማስረጃ ሊሆን አይችልም ወይ? ለምሳሌ አንዳንዶቹ አላሁ መውጁድን ቢላ መካን ይላሉ። ከዓርሽ በላይ ነው ሲባል ተኝቷል ተቀምጧል እንዲህ አልተባለም። ከዓርሽ በላይ ነው ማለት ዓርሽን ይፈልገዋል ማለት አይደለም። እስኪ ስለዚህ ነገር አብራሩልኝ። بسم الله الرحمن الرحيم الحمد لله وصلى الله وسلم على رسول الله وعلى آله وصحبه ومن والاه ودي تكبراتشو يا سنة تلفزيون يتيكو بروغرام تكتاتيوቻችን ነው። ተይኮ ፕሮግራማችን እንደተለመደው ወደ እናንተ መድረሱን አሁን ይጀምራል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። መልካም ቆይታ ይሁንላችሁ ኢንሻአላህ። السلام عليكم وعليكم السلام ورحمة الله. አማናችሁ? الحمدلله እንዴት ናችሁ? አልহামዱሊላህ። ዛሬ የተለያዩ ጥያቄዎች አሉና አቀርባቸዋለን። በ0989 መጨረሻው 4098 የተላከልን ጥያቄ አለ። ምንድነው የሚለው? ሰላም አለይኩም ወራህመቱላህ። ጥያቄ ነበረኝ። የህፃናት ነፍስ አድን ምግብ ተብሎ ከተለያዩ በጎ አድራጎት ከሚያደርጉ አገሮች የሚላክ ፕላምፕኔት የሚባል ምግብ አለ። እንደ ምግብ ነው የሚሰጠው። በተለይ በጣም አስቸኳይ ለሆነ አፋጣኝ እርዳታ ለሚያስፈልጋቸው ህፃናት የሚሰጥ ነው። ይህንን መብላትም ሆነ መሸጥ እንዴት ይታያል? በተለያዩ ቦታዎች ላይ ይሸጣልና ዓላማው የሚመጣው ለህፃናቶቹ ተብሎ ነው ይላል። بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. أسأل الله تعالى أن يجعل نياتنا خالصة لوجهه الكريم وأن يوفقنا لما يحبه ويرضاه إنه على كل شيء قدير. يوم البات يجاكو من نشاي نوروال من نشاو الأردات يمت أنا قرنونا سو تقبلوا መሸጥ ይችላል ወይ? ወይም ደግሞ ሊሰጣቸው የሚገባቸው አካሎች ሳይደርሳቸው ሰዎች በመሃል ወስደው ይጠቀሙታልና እንዴት ነው መሸጡ ከሆነ ያው አሁን ሁክም ነው እንጂ ምንናገረው ነገሩ ለዚህ ነው የመጣው አይደለም የሚለውን ሰዎች ናቸው የሚያውቁት፣ ወይም ይሄን ጉዳይ ቢከታተሉ ሰዎች ነው የሚያውቁት። ጥቅሙ ምናልባት ወዲያውኑ ግዛ የሚፈልግ ቶሎ አቅምን ለመመለስ የሚጠቀሙበት ጉልበትን ወይም ቶሎ ካሎሪዎችን ወይም የስኳር መጠን ሊሆን ይችላል ትንሽ ከፍ ያለም ሊኖርበት ይችላል። ያንን ለገንቢ እንዲሆን ወይም ደግሞ ቶሎ ኃይል ሰጪ እንዲሆን ተብሎ የሚሰጥ መድኃኒት በዛ መልኩ ወይም ምግብ ከሚመገቡት ምግቦች ከነሱ ውስጥ አንዱ ነው የተሰራው።
ለዚህ ዓላማ ነው ምግብ ወዲያው ለሚያስፈልጋቸው ሰዎች ወይም ደግሞ አቅምን ቶሎ ለመመለስ ያግዛል የደከማቸው ሰዎች የተወሰነ የሚመገቡ ቶሎ አቅማቸውን ይመለስላቸዋል ሲሰሩት ለዚህ አስበው ተሰርቶ ከመጣ በኋላ አሁን ሰዎች ሰርተው ለገበያ ሊያቀርቡት ይችላሉ ወደኛ ሀገር አገባቡ በእርዳታ መልክ ነው የመጣው ከተባለ ለማን መቼም ገዝተው የሚልኩ ድርጅቶች ይኖራሉ ይሄንን ነገር አሊያም የሚያመርተው ፋብሪካ ራሱ ይሄንን አስቦ ለነሱ ይዋልልኝ ብሎ ሊልከው ይችላል በነሱ ንያ ከመጣ ለነሱ ሊሰጥ ወይም ኦሬዲ ለነሱ ስጡ ተብሎ ታዞ የመጣ ከሆነ ስጥ የተባለው አካል እነሱን ትቶ ለሌላ ሰው መሸጥ አይችልም አስለን ለማንንም ሰው ሊሸጠው አይፈቀድለትም ስጥ ከተባለ እርዳታ ነው ተብለው ብለን ከወሰድ ነው እርዳታ ነው ይሄ ነገር ለእንዲህ አይነት ፊአ ሚን الناس ከሰዎች ለዚህ አይነት እድሜ ላይ ያሉ ሰዎች ወይም ደግሞ እንዲህ አይነት የጤና መታወክ ለጋጠማቸው ሰዎች ወይም ደግሞ እድገታቸው ደካማ ለሆኑ ሰዎች ለሆነ ብቻ ፊአ ተመርጦ የሆነ አይነት ሰው ወይም ደግሞ በእድሜ ደረጃ ያሉ እርከን ተመርጦ ለነዚህ ይሰጥልኝ ብሎ ድርጅቱ ከላከ ወይም አንድ ባለ ሀብት ገዝቶ ከላከ ያንን መንገድ ላይ አስቀርቶ ሽጦ መጠቀም حرام ይሆናል ይሄንን ገዝቶ መጠቀምም አይቻልም ያ ሰውዬ መሸጡ ክልክል እንደሚሆንበት ገዢው መግዛት ክልክል ይሆንበታል እንትን ጉዳዩን እስካወቀ ድረስ ማለት ነው አሁን ይሄ يعني فرضا ወይም ደግሞ እንዲህ ነው ብለን ብንለው ለምሳሌ የመጣው በስጦታ መልክ ነው የሚሰጠው ደግሞ ለእንዲህ አይነት ሰዎች ነው ከተባለ ምን አይነት ቃዒዳ ውስጥ ይገባል ለሰው የተላከ ነገር ወይም ደግሞ ለሰው ስጦታ አድርስ ተብሎ የተሰጠውን ነገር መሸጥ ይችላል ወይ በሸሪዓው ሲባል አይቻልም የሆነ ሰው ይሄን ነገር ያወቀ ሰው ሊገዛው ይችላል ወይ አይቻልም ይሄ በዚህ መድኃኒት ወይም በዚህ ምግብ የተለየ ሁክም ሳይሆን አጠቃላይ የሆነ ሁክም ነው ሊሆነን ሰው እቺን አማና ለእናንተና አድርስልኝ አልኩት ደሃዎች አሉ አገራችሁ ላይ ይሄ እነዚህ ልብሶች ወስደ ለደሃ ካፍልኝ ብሎ ጣቃ ይሁን ልብሶችን ወይ ደግሞ ጥቅል ቦንዳ የታሸገ ልብስ አንድ ሰው በወኪልነት ቢሰጠው ሙሉዋን ለደሃ ነው ማድረስ ያለበት ለተባለው ሰው ከዚያ ውስጥ ያማረውን እቺ ለኔ ትሆናለች ብሎ ማስቀረት አይችልም ገንዘብም ቢሰጠው ያው ነው ምግብም ቢሰጠው ያው ነው ለተባለላቸው ሰዎች ማድረስ ግዴታ ስለሆነ ስለዚህ ይሄኛው በዚያ መልኩ ነው ምንወስደው ምን ከሆነ በእርዳታ መልክ የመጣ ከሆነ ለዚህ ተብሎ አይ እርዳታ የሚሰጣቸው ሰዎች ራሳቸው ለአካለ መጠን ይደረሱ ጃኢዙ ተሰሩፍ ምንላቸው መስጠት የሚችሉ እነሱ እጅ ላይ ከደረሰ በኋላ بعد ان يتملكوه ወደ ሚልካቸው ካስገቡት በኋላ ማን ይገዛኛል ብለው ሊሸጡ ይችላሉ ለሰዎች የእርዳታ ኃይል ተሰጥቷቸው ተቀብለው የተወሰነውን ቀንሰው የተረፈውን ደግሞ ሰንዴ ብቻ ሳይሆን ሌላም ነገር ፈልጋለሁ እህል ብቻ ሳይሆን ሌላም ያስፈልገኛል ብለው ትንሽ ይቀንሱና ሌላውን ይሸጡታል ገዢ መግዛት ይችላል ለምን ማሊኩ ወይም ደግሞ የተሰጠው ሰውዬ ጋር ደርሷል ባለቤቱ ጋር ደርሷል ይሄኛው ለተሰሩፍ ማድረግ ለሚችሉ ቢሸጡ ቢለውጡ የሚፈቀድላቸው ለሆኑ ሰዎች በእርዳታነት መጥቶ ደርሷቸው ከሆነ ከተቀበሉት በኋላ ከሸጡት ይችላል መብታቸው የህፃናት ከሆነ ግን ለነዚህ ህፃናት የሚመለክላቸው ወልያቸው ነው የሚሆነው ወልዩ ይረከብላቸውና ለነሱ ጥቅም ነው እንጂ የሚያውለው አሳልፎ አይሸጥባቸውም ሐቃቸው ስለሆነ ስለዚህ ለህፃናቱ ከሆነ ደግሞ የተገደበ ይሆናል يعني هل هناك مصلحة للبيع أو لا هي الناس حلافي ህፃናቱ حلافي ሆነው አይ ይሄ ከዚህ ነገርስ የሚሻለው ሌላ ነገር ነው ይሄ ነገር ተመልክ ይለታል ለሱ ግን ቢቆይ የሚበላሽ ሊሆን ይችላል ሙቀት ቦታ ሊሆን ይችላል ማስቀመጫ ቦታ ፍሪጅ የሚፈልግ ቀዝቃዛ ቦታ የሚፈልግ ነገር ሊሆን ይችላል አሁን ከዚህኛው ይልቅ ለሱ የሚሻለው ይሄኛው ነው ካለ ያንን ሽጦለት ገንዘቡን ለልጁ ጥቅም ሊያውልለት ይችላል ይሄንን
على فرض أن هذه مساعدات هي بس توثامل كيمتا وين بردات ملك يمتا ولا كوسرنا أي درجته እርዳታ እንደሚሰጠው ሁሉ በሽያጭ መልክ ደግሞ ያቀርባል የሚፈልጉ ሰዎች ከተለያዩ ደካኪኖች መደብሮች ሱቆች ገዝተው ሱፐርማርኬቶች ገዝተው ሊጠቀሙት ይችላሉ ይሄንን ያደርጋል ከተባለ ጀዝመን አሁን ቁርጥ አድርገን ይሄ የሰው ነውና የሚለው ውስጥ አንገባ ምንም ያስጉዳት የሌለበትን ነገር ሐላል የሆነ ነገር ጧሂር የሆነ ነገር ገዝቶ መጠቀም ይችላል አሁን በርግጥ እንደ ሀገራችን ሁኔታ ስናየው በሀገራችን ህግ መሰረት እንደዚህ የሚሸጡ ሰዎች ከባድ ቅጣት ይጠበቅባቸዋል የተያዘባቸውም ሰዎች ህግ ማለት ቅጣት ምናምን ተበይኖባቸው እስከ መታሰር ምናምን ይደርሱ አሉ አሁን ላላችሁት ደግሞ ከደረሳቸው በኋላ ለምሳሌ እናቲቱ የልጅቱ ወይም የልጁ እናት ሊሆን ይችላል የደረሳት ከደረሳት በኋላ ልጁን ስታየው ማይስማማው ሆነ ወይም ማይፈልገው አይነት ሲሆንባት ወስዳ ሽጣ ለሱ የሚስማማውን ምግብ ለመግዣ ልታውለው ትችላለች ግን የትኛው ነው ሚለው ነገር ግልጽ አይደለም በትክክል ከደረሰ በኋላ ልጁ ማይስማማው ሆኖ ነው እናቱ ሽጣው ያቀረበችው ነው ይሄ በሽያጭ እየተሸጠ ያለው እንደ መንግስት ደረጃ እንደ በሱፐር ማርኬት ወይም በሱቅ የሚሸጥ አይደለም ህግ ሀዊ ፍቃድ ኖሮት ማለት እንደ ሀገራችን ኮንቴክስት ይሄ በሆነበት ሁኔታ መቼም የሚበላ ነገር ነውና ሙስሊሞች እንዴት ነው ማድረግ ያለባቸው ከዚህ ነገር መቆጠብ ነው ያለባቸው ወይስ አሁን በዚህ ተሽጦ ሊሆን ይችላል እነዚህ እናቶች ማይስማማ ሆኖ አግኝተው ተሽጦ ከተገኘባቸው እነሱም የሀገሪቱ ህግ አይፈቅድም የሀገራችን ህግ ማለት ነው ስለዚህ እንዴት ነው የሚሆነው በአጠቃላይ መብላቱ ነው ወይስ አለመንካቱ ነው ጥሩ የሚሆነው ና እንደ ሸሪዓ መቼም ሸክ ያለበትን ነገር መተው የተመረጠ እንደሆነ የታወቀ ነው ዳዕ ማ يريبك الى ما لا يريبك እንደ ሁክም حرام ነው ወይስ ይፈቀዳል መተው ጥሩ ነው እሺ መርሐባ ግን ምን ብለን እንወስደው ከተባለ ሁሉንም እንደ አይነቱ ነው የምናየው يعني بيقين እርዳታ ነው የሰው ሐቅ ነው መሸጥ ማይቻል ነገር ነው ተብሎ ከታሰበ መግዛቱ ማይቻልምና መተው ግድ ነው የሚሆነው የተሻላል ሳይሆን ግድ ነው የሚሆነው ሁለት አይነት ነገሮች የሚቀርቡ ከሆነ ይሄም አለ ልክ ሙዓመላው ሐላልነቱን ሙተአኪድ የሆነው ነገርና ምናልባት በሌላ በኩል ደግሞ በሐራም መልክም ሊገባ ይችላል ተብሎ ሁለቱም احتمالاتዎች ያሉበት ነገር ነው የሚሆነው እነዚህ احتمالاتዎች ባሉበት ክፍት በሆነ ገበያ ብለን ካሰብነው አጣርቶ መግዛት ይጠበቃል አንዳንዴ ብናጣራ እንኳን ምን ጠይቀው ሰው ከኋላ ያለውን ላያቀው ይችላል ሶስተኛ ገዢ አራተኛ ገዢ ሊሆን ይችላል አይታወቅም ብዙ ነገሮች ከሰው ወደ ሰው የሚተላለፉት እንዲህ አይነት ሁኔታ ላይ ይሄኛው እኔ ሐላል ነው ብዬ ነው ምክንያቱም አለ የሚመረት በድብቅም ቢሆን የሚሸጥ በመንግስት ደረጃ ስለሚከለከል በውስጥ ለውስጥ አምርተው አምጥተው ከውጭ አስመጥተው እርዳታ ብቻ አይደለም በሌላ ፓኬጅ አድርገው አምጥተውት የሚሸጡም አሉ ሊኖር ይችላል ካለ احتمال حلال የሚሆንበት ጃኒብ ስለሆነ እኔ حرامነቱን ጀዝመን እስካላረጋገጥኩኝ ድረስ መግዛት ይችላል ብሎ ሊገዛ ይችላል ስለዚህ حرام ነው ተብሎ የሚበየነው ሙሉ ለሙሉ ምንም አይነት የሐላል በር እስከሌለ ድረስ ነው ግን የሐላልም በር አለ በዚህ በኩልም حرامም ገብቷል من حيث الاحتياط احوط متو ሲሆን ግን እኔ حلال ነው በየአምኝ ተዓሙል ማድረግ ይችላል ወይ ብሎ ቢል ከየቱም አሉ እንዲህ አይነት ነገሮች ብሎ ካሰበ ያን ማረጉን ክልክል አናረግበት ሸርዓን አይከለከልም ያው ሁሉም ላይ እኛኮ ገበያ ስንገባ በዋቂዑ አሁን ባለንበት ብዙ ምን ገዛቸው ነገሮች ሐላሉ ከሐራም ጋር የተቀላቀሉ ናቸው ሐራም ሲባለው የሚበላው ራሱ ሐራም የሆነ ነገር ኸምር ምናምን ማለት አይደለም ያገዛዝ ያሻሻጥ ሂደቱ ከሪባ ጋር የተነካኩ ባጢል የሆኑ ሸርጦች የገቡባቸው ሌላም ገበያው ላይ ተደበላልቋል እኛ ከመርካቶ ሄደን ምን ፈልገው ዕቃ ማግኘታችን ነው እንጂ በአብዛኛው ምናየው እንዴት ነው ገዛው
ግድ የለም ሰውየው እንደው ሸሪዓውን ጠብቆ እሱ በእንባሰበው ገዝቶ ሊሆን ይችላል ግን አላቅም ያኛው የሸጠልኝ ሰውዬ እንዴት እንደገዛው ነው የሚለን የሸጠልን ሰውዬ ጋር ብንሄድ እኔም ሌላ ሻጭ ያለ አስመጪው አለ ብሎ ይችላል አስመጪው ምንለው እኔ አላወቁም ብቻ እኔ ከአምራቹ ጋር በዚህ መልኩ ነው የተነጋገርኩት እንደምንም ሸሪዓው በሚፈቅደው እንዲሆን ሞክሬያለሁ ይላል አምራቹ ጋር ሄደን ምን ጠይቅበት ነገርም አይኖርም ቻይና የምታመርተው በምን መልኩ ነው የምታመርተው ሙዓመላቸው እንዴት ነው አሁን ያኑላ በحث ለማድረግ ከገባን ስንዝርም አንቀሰቀስም በጣም ከባድ ስለሚሆን ምክንያቱም ለብሰው ምናጌጥበት ምን በላው ሳይቀር ቁሳቁሶቻችን ሳይቀሩ ብዙ ሙስተውረዶች ከውጭ መጥቷሉ እንደዚህ ምንድነው ظاهرا የምታየው ظاهرا እኔ ባረኩት ሙዓመላ حرام የሆነ ሙዓመላ አላረኩም ከዛ በላይ ያለውን ወሐሲኑ ظن ብለን ሙዓመላ መታረገው እና ይሄኛውንም ልክ እንደዚያው ይሄኛው ምናልባት በርዳታ ተብሎ የሚመጣል በብዛት ብቸኛ ሁለት ነገሮች ስላሉ ብቸኛ በርዳታ ብቻ ይመጣል እኔ ቅድሚያ መልስ ያነሳው ነገር ምንድነው ይሄ ነገር በርዳታ እንጂ በሌላ በኩል የማይገባ ከሆነ ይሄንን አድርሱልን ተብሎ የተሰጣቸው ሰዎች እየሸጡት ነው ማለት ነው መንገድ ላይ እንደዛ ነው የሚሰማው ስለዚህ حرام ነው የሚሆነው ማለት ነው እንደው በተው ይሻላል ብቻ ሳይሆን በሷሪህ ሁክም መቀመጥ ስላለበት ነው ግልጽ ማለት ቋንቋ እንዲህ አይነቱ ለተባለው ሰው ሳይደርስለት መንገድ ላይ ተሰርቆ የተሸጠ እንደማለት ነው ሌላም ቋንቋ አይደለም አድርስ ኺያና የተፈጸመበት ማለት ነው አድርስ ሲባል ወስዶ መንገድ ላይ አስቀርቶ ነዛን አንድ 20 ፓኬት 30 ፓኬት ወይም ካርቶን ሰጣቸዋለሁ የተቀረውን ደግሞ ግማሹ የሚሆነው ሩቡን ደግሞ ያስቀርና ሸጠዋለሁ የሚሉ ብዙ የእርዳታ አካፋዮች እንደዚህ ስለሚያደርጉ ظاهرا የሆነ ነገር ያሳያሉ ባነሮች ማስታወቂያዎች ቪዲዮዎች ፎቶዎች ብዙ ነገር ግን ቀንሰው የሚያስቀሩ አሉ حرام ነው የሚሆነው እንግዲህ ይሄን ፕላን ብኔታ አነሳ ነው እንጂ ለምሳሌ ዘይትም ለእርዳታ ተብሎ የሚመጡ ዘይቶች ሊኖሩ ይችላሉ ስንዴዎች ሊኖሩ ይችላሉ እነዚህ ሁሉ በዚህ ሁክም የሚታዩ ናቸው የሚሆን ለእርዳታ ተብሎ እስከመጡ ድረስ ያኒ ማንኛውም የሚበላ የሚለበስ ቁሳቁስ የቤት ቁሳቁስ ሌላም ነገር ይሁን በሚያሳዝን መልኩ የእርዳታ ያው احتمال አንዳንድ ጊዜ የሚኖረው احتمال እነዛ ለእርዳታ የተሰጣቸው ሰዎች ደርሷቸው ይሸጡ አሉ ይስላል ነው ብዙ ኮና ያለን እኮ ጋዛ ላይ እንኳን በሚደረገው ጦርነት እንኳን የራሳቸውን ድርሻ ከወሰዱ በኋላ ከዛ ላይ የተረፋቸው ወይ ማካፍለው ይሸጡ አሉ ከቺን ገዝቼ ለልጄ ፓምፐርስ ልትግልግዛ ብላ ስንዴ ሊሸጥ ይችላል ከዱቄቱ ሊሸጥ ይችላል እቺ ወይም የሚያረጋው ሰውዬ ማሊክ ነው ከመለከ በኋላ ቢሸጥ መብቱ ነው ስለዚህ እንዲህ አይነት احتمالዎች ግን በሌሉበት መልኩ ሁሉም የእርዳታ ነው ተብሎ የሚወሰድ አልባሳት ይሁን ምግብ ይሁን የሚጠጣ ነገር ይሁን መድኃኒት ይሁን ሌላም ይሁን ለባለቤቱ ሳይደርስ በጎን የሚመጣ ከሆነ መግዛቱ አይቻልም መሸጡ እንደሚከለከለው مرحبا ب0923 مترشاو 99 የመጣልን ጥያቄ ምንድነው የሚለው የላ ኢላሃ ኢላላህ ማዕና ወይም ትርጉም ከአላህ ውጭ ፈጣሪ የለም ነው ወይስ ከአላህ ውጭ በሐቅ የሚመለክ አምላክ የለም ማለት ነው ከየትኛው ነው ትክክለኛው አተረጓጎም የዑለማዎች ላ ኢላሃ ኢላላህን ሲፈስሩ ሲተረጉሙ ላ ማዕቡደ بحق الا الله ብለው የተረጉሙ አሉ ከትልቆቹ ኢማሞች ከሰለፍ ዑለማዎችም ጭምር ደግሞ ላ ኢላሃ ኢላላህ ማለት لا خالق لشيء من الأشياء إلا الله مالتنا يعني كالله بستكر بأونت يملك أملاكي لم تبلو لم يترجموا كالله بستكر مفتر يلم مالتنا بلو يترجموا مالو كالله بستكر فتاري يلم مالتنا يو يك ألف تشين كونه سوميت يكو إله يميلون كلمات النبرة إله مالت من له الإلهية مالتنا من له الإلهية من مالتنا إلهية مالت وهي القدرة على خلق اختراع الجواهر والأعراض نقروتشن أكالاتنم بحريوتشاتشونم يمفتر تشلوتها مالتنا سلزي يهنن مفتر يميشل مانم يلم كالله بستكر مالتنا بمؤدو ወይም ታዲያ ይሄ ምንን ያስይዛል ሲባል ደግሞ በሱ ተርጓሚ ደግሞ
ከርሱ በስተቀር ማንም መፍጠር የሚችል ከሌለ እሱ ብቻ ፈጣሪ ከሆነ እሱ ነው ሊገዙት የሚገባው ማለት ነው ስለዚህ ቃል በቃል ፍቺ ጋር ከሄድን እና በጥቅል ፍቺ መልእክቱ ምንድነው ላ ኢላሃ ኢላላህ መልእክቱ ምንድነው ሲባል ከአላህ በስተቀር በእውነት የሚመለክ አምላክ የለም ማለት ነው ብለው ይፈሰራሉ ይሄ የተለመደ ተፍሲር ነው ብዙ ኪታቦች ላይ እናገኘዋለን እንደነ ኢማም አልአሽዓሪ ያሉ ሌሎችም ከአቡ መንሱር አልማቱሪዲም ተዘግቧል ከትልቅ ዑለማዎች እነሱ ደግሞ ምን ሚል ፈስረዋል ላ ኻሊቀ لشيء من الاشياء الا الله አንድንም ነገር የመፍጠር ችሎታ ያለው ከአላህ በስተቀር ማንም የለም አላህ ብቻ ነው ያለው ብለው ፈስረዋል ይሄ እንዲያውም አቅዋና احسن تفسيرا ይባላል የላ ኢላሃ ኢላላህ ተፍሲር በዚህ መልኩ መፈሰሩ እንደውም የበለጠ የተሻለ ነው ይላሉ ከዚህ ምን ገነዘባቸው ነገሮች እሱ ብቻ ከሆነ ፈጣሪ የሚፈጥር አምላክ ነው ሊሰገድለት የሚገባው ሊጾምለት የሚገባው ልናርድለት የሚገባው አምልኮን መንፈጽምለት ለሱ ብቻ ነው ልናርድለት ስንል ያው ንሱካችን ለአላህ ቢስሚላህ ብለን ለአላህ ብለን የምናርደው እሱ አይበላም አይጠጣም ጌታችን لن ينال الله لحومها ولا دماؤها ولكن يناله التقوى منكم እና አምልኮ የተባሉ ነዘር የሚደረግለት ለሱ ብቻ ነው ስለት እንዲህ ካረክልኝ እንዲህ አደርጋለሁ ጌታዬ ተብሎ የሚደረግለት እና እነዚህ የአምልኮ ተግባራት የሚፈጸሙለት እሱ ነው የሚለውን ከዚህኛው ማዕና ወሰድን ይላሉ ተጨማሪ ደግሞ እንደገና ፋኢዳ አለው በዚህ መልኩ መፈሰሩ ከአላህ በስተቀር ፈጣሪ የለም በሚለው መፈሰሩ ምንድነው ማዕናው ሲባል የሚፈልገው የሚገኝበት መልእክት ወይም የሚወሰድበት ትምህርት ሲባል أن الذي يقول إن هناك أحدا يخلق غير الله كالله بستكر كان ليلا يميفتر على بلو كامنا يامنا سوم بيون سراون يفتر على الكالة والعياذ بالله እንስሳት ስራዎቻቸውን ይፈጥራሉ ካለ መላእክቶች የራሳቸውን ስራ ራሳቸውን የሚፈጥሩት ብሎ ካለ እንዲህ አይነቱ ሰው ከተውሂድ ውጪ መሆኑን ማሳያ ነው ይሄ ትርጉም በዚህ ትርጉም ሲኬድ ላ ኢላሃ ኢላላህ ማለት ከአላህ በስተቀር በፍጹም ምንም ነገር መፍጠር የሚችል የለም ማለት ከሆነ ይህንን ማዕና ያፈረሰ ሰው አይ ሰው ስራውን ይፈጥራል ቢል ወይም እነዚህ ጥቃቅን ጩጫኖችም እነሱም እርምጃቸው ራሳቸውን የሚፈጥሩት የሚል ልክ እንደ ሙዕተዚላ አይነት ሐሳብ ያላቸው ሰዎች በዚህ ንግግራቸው ላ ኢላሃ ኢላላህ ንዳዋል ማለት ነው ላ ኢላሃ ኢላላህ ንዶ እኔ አላምንበትም ብሎ በአፍ ደረጃ ግን ቢለው ሙስሊም አይሆንም ስለዚህ በዚህ ተክፊሩ المعتزلي الذي يقول بخلق العبد فعله باريا يراسون سرا يفطرال يميل قدري هنا معتزلي هنا سو موحد على مهونون كزي ترجم ان الرد علينا العلماءنا لزيا يتشالى بلو يتقسو علماء قالوا لا اله الا الله لا معبود بحق الا الله كملوا تفسير بتشالى يعني معنا يازنا يلوچن فوائدوچن የሚሰጠው لا خالق لشيء من الاشياء مبرز لها من العدم الى الوجود مبرز لها من العدم الى الوجود الا الله بميلو مفسروا ይሄ የተሻለ ይላል በዚህ ቁጥር ተከታዩ ጥያቄ ምንድነው የሚለው የሆነ ፈትዋ ላይ ሱጁድ ማድረግ ብቻውን حرام እንጂ ሽርክ አይባልም ሲባል ሰማሁ አላህ ደግሞ ሩኩዕ ስጁድ አድርጉ ይላል እና ትእዛዝ ስለሆነና ያዘዘበት ስለሆነ ዒባዳ አይሆንም ነው ስግደት ከአላህ ውጪ ሲሆን እንዴት ሽርክ አይሆንም ይላል نعم ምናልባት በዚህ አጋጣሚ ተመልካቾቻችንን አደራምላቸው የአንድ ጥያቄን መልስ ሲሰሙ ሙሉን ከመጀመሪያው እስከ መጨረሻው እንዲሰሙት ለማስታወስ እንወዳለን አንዳንድ ሱራው ምስሉ የተሟላ የሚሆነው ከጫፍ እስከ ጫፍ ሲደመጥ ነው ወይም ደግሞ ሲታይ ነውና ከዚህ አንፃር
እቺን መልእክት ማስተላለፍ ፈልጋለሁ የሆነ ግማሽ ነገር ብቻ ከሰሙ ይደናገራቸው ይችላል ወደ ባለፈው ወደ መለስነው መልስ ስንመጣ ከአላህ ሌላ ላለ ሱጁድ ማድረግ ሁለት ቦታ ይከፈላል አንደኛ እንደ ሰው ያለ ለሰው ለምሳሌ ሱጁድ እንደማድረግ ያለ አለ ሌላኛው ደግሞ ክፍል ደግሞ ከአላህ ሌላ ለሚመለኩ ነገሮች ለፀሐይ ለጨረቃ ለሸይጣን ለመሳሰሉት ሱጁድ ማድረግ አለ ዑለማዎቹ ሁለት ቦታ ይከፍሉታል ይሄንን ሁክሙንም ሁለት ቦታ ይከፍሉታል ለፀሐይ ለጨረቃና ለመሳሰሉት ከአላህ ሌላ ለሚመለኩ ነገሮች ሱጁድ ማድረግ سواء قصد عبادتهما أو لم يقصد يعني عبادة ناسبهم يهون أيهونم سجود ما درجوا بتشاون كإسلام يسوده لمثالي لصحاي بيسجد لمثالي لجرقة بيسجد لشيطان بيسجد يا الله الشيء لا سو مسجد ميلون نمو بشريعتنا مننا حكم سيبال سونمو هلت كرنجاهو جلوت عندنا لا أكبروت ወይም ደግሞ ክብር ለማሳየት ሰው የተከበረ ሰው ነው ለማለት የሚደረግ ሱጁድ ተህያ ይባላል ሁለተኛው ደግሞ ለማምለክ ወልዒያዝ ቢላህ ሰዎች ዒሳን አምልከዋል አይደል ያኒ ለማምለክ ብለው የሚያደርጉት ሱጁድ ሊሆን ይችላል ለማምለክ ብሎ ለሰው ሱጁድ ያደረገ ምንም ጥርጥር የለም ኩፍር ነው ከእስላም ያስወጣል ልክ እንደዛኛው ክፍል ለማምለክ ሳይሆን ክብርን ለማሳየት ለተህያ እጅ መንሳት ይባላል ያኒ ሰዎች የሚያረጉበት እንትን ቢለያይም ዛሬ ነሳራዎች ጋር እናያለን ጎንበስ ሲሉ እናያቸዋለን ሰው ሰላም ሲሉ አንደነች በጣም ጎንበስ ሲሉ ሩኩዕ አካባቢ ሲደርሱ እናያለን ለነገስታቶች በጣም ዝቅ ሲሉ አንደነች በጣም ወደ ሱጁድ እስከ መቅረብ ድረስ የሚደርሱም አሉ አልሙሂም ይሄንን አይነቱ ለሰላምታ ለተህያ ለክብር ማሳያ ብለው የሚያረጉት ከሆነ ኩፍር አይሆንም የሚሆነው حرام ነው ይሄንን አስደግፈን ወይም ደግሞ ለዚህ ድጋፍ የሚሆን ማስረጃ ከሰይዱና ሙዓዝ ኢብኑ ጀበል የተጠቀሰውን ሐዲስ የተላለፈውን ሐዲስ አንስተናል سيدنا معاذ لما جاء من الشام كشام ሀገር ሲመለሱ سجد لرسول الله صلى الله عليه وسلم النبي سجود على كلهم معاذ نبيون يملكواچو አይደለም ما هذا يا معاذ ሲሏቸው ምንድነው ሰራው ሲሏቸው اني رايت اهل الشام يسجدون لبطارقتهم واساقفتهم وانت اولى منهم እኔ የሻም ሰዎችን ለንጉሶቻቸው ለመሪዎቻቸው ለሃይማኖት መሪዎቻቸው የክብር ሰላምታ ሲያረጉ አይቻለው ሱጁድ ሲያረጉ አይቻለውና እርሶኖት እንደው ክብር ለናከብሮት የሚገባው ነብዩ የዓለሙ ሁሉ ምርጥ እርሶኖት እና ለዚያ ብዬ ነው አሏቸው ሙዓዝ ይሄን ያደረጉት ለተህያ እንደሆነ ነብዩ ማውቀዋል ሲጠይቋቸው መልሰውላቸው ما قال له كفرت ይሄ ነገር ኩፍር ነው ከፍርሃል ሳይሆን ያሏቸው لا تفعل ያሏቸው ክልክል ነው ማለት ነው يعني لو كنت آمر أحدا أن يسجد لأحد لأمرت المرأة أن تسجد لزوجها عند سو ليلانياو سو سجود እንዲያረግ በተህያ ማለት ነው ማዝብሆን ኖሮ يعني بني شريعه የሚፈቀድ ቢሆን ኖሮ لأمرت المرأة أن تسجد لزوجها ሚስት ነበርሽ ለባሏ ክብር ለማሳየት ትልቅ ሐቅ ስላለው ለሱ መደፋት የነበረባት ነው ያን ነበር ማዘው አሉ ግን በኒ ሸሪዓ አልተፈቀደም ይያሉ ከዚህ ሐዲስ ሙዓዝን አለማክፈራቸው ሻሃዳ ያዘህ ከእስላም አስወጥተዋል ለማለታቸው انما لا تفعل ካሁን በኋላ ግን እንዳታረግ ማለታቸው የክብር ሱጁድ ከሆነ ክብር ለማሳየት ከሆነ حرام እንጂ ኩፍር እንደማይሆን ማሳያ ነው ሌላ ከዚህ ምናልባት የተጠነከረ ሐዲስ ቁርአናዊ የተጠነከረ መረጃ ወደ ቁርአን መረጃ እንምጣና አላህ Subhanahu Wa Ta'ala የሰይዱና ዩሱፍንና ያባታቸውን ወንድሞቻቸውን ቅሷ ክስተቱን ይነገረበት ሱረቱ ዩሱፍ ላይ አላህ ነግሮናል يعني ወላጆቻቸው ወላጅ የዩሱፍ ወላጆችም
እንዲሁም ወንድሞቻቸው ለሱጁድ ለዩሱፍ አለይሂ ሰላም ሱጁድ እንዳደረጉ ይሄንን ቀድመው ያዩት መናም እንደነበረ መናሙ እንደተሐቀቀ ያዩት መናም هذا تأويل رؤياي ይሄ የዚያ መናም ምንድነው ተፍሲሩ ነው ተፍሲሩ በሐቂቃ ተግባራው እንደማለት ነው ይሄን ያሉበት سورة يوسف مجمري أكابي إني قال يا أبت إني رأيت 11 كوكبا والشمس والقمر رأيتهم لي ساجدين لاني أسر أنت كوكوج صحيح ناجرك سجود سيارقولين أي تشالو አሏቸው አባታቸው ፈሩላቸውና የሆነ ሻአን እንዳላቸው ተረድተዋል لا تقصص رؤياك على إخوتك فيكيدوا لك كيدا لو ወንድሞችህ ይሄንን መናም እንዳትነግራቸው ምናልባት ውስጣቸው ላይ አባታችን ያቀረበው ነው ዩሱፍን የሚል ነገርም ስላለባቸውና የበለጠ ይሄን ሲሰሙ ደግሞ ሌላ ነገር ነው ያስቡበት ሸይጣን ይወሰውስና ሰውን ለመጥፎ ይዳርጋልና ተንኮል ያስቡበት ይችላሉ የቅናት መቅናት መጥፎ ነው መቀኝነት መጥፎ ነው አላህ ይጠብቀንና المهم ያንን ብለዋቸው ያ ሩእያ بحقيقة تتجبر كأمتات بهلا من البات بعد عشرات السنين سجن وسط كان 7 مثلا يتكمل سيدنا يوسف عليه السلام أن ليلا مكسر تكسته ويا كذا هلا لو تبوهلا كأمتات بوهلا يعني نقدر تحقق هي الله القرآن لا ينقر النقرنا أهون أشياء يا يوسف النا يا يعقوب زمن نو هذا يعني كان يا زمن قام نقرنا ليش لا نسويش عند نطب ማለፍ የሌለባቸው ነጥብ ሽርክ የሚባል ተግባር በየትኛውም ዘመን አይፈቀድም በአንድ ዘመን ሸሪዓም ይሁን በሌላ ዘመን ደግሞ ነስኽ የሚሆን ነገር አይደለም ሽርክ يعني عبادة غير الله የሚባለው ነገር ወይም ብንሰራው ኢማናችን የሚያፈርስብን ነገር ሽርክ ላይ የሚጥለን ነገር በሆነ ዘመን ላይ የሚፈቀድ በሆነ ዘመን ላይ የማይፈቀድ አይሆንም እስልምና ያመጣው ሽርክ ለመዋጋት ሽርክ ለመዋጋት ነው ስለዚህ ለሰው የተህያ ስጁድ ማድረግ ሽርክ ቢሆን ኖሮ ዩሱፍ ስጁድ አይደረግላቸው ነበር ያን ነገር ተው ይሄ እኮ ሽርክ ነው ሻሃዳ ያዙ ነብይም አለኩ ከዛ ውስጥ እኮ አበዋሁ ሲባል አንደኛቸው እኮ አባታቸው ያዕቁብ ናቸው ነብዩላህ ናቸው ከዚያ ባሻገር وإذ قال ربك للملائكة اسجدوا لآدم سجود ማድረግ ማንኛውም መለክ ይሁን ሰው ይሁን ጂን ይሁን አንዱ ሌላኛው ስጁድ ማድረግ እምነትን የሚያፈርስ ከተውሂድ ጋር የሚጋጭ ሽርካዊ ተግባር ቢሆን ኖሮ አላህ በሽርክ ያዘ መላእክቶቹን ለአደም ስጁድ አድርጉ ብሎ ያዘዛቸው ጊዜ ብሎ አላህ ነግሮናልና ስለዚህ ሁለት ቦታ ለይተነው ለሰው ሲሆን ለአምልኮ ሲሆን አዎ ሽርክ ነው ጥያቄያችን ምናልባት በዚህኛው እሳቤ ከሆነ አው ለአምልኮ ከሆነ ሽርክ ነው ለክብር ሰላምታ ከሆነ ግን حرام ነው ተብሎ ይፈስል ለኔ ስገዱና ሩኩዕ አድርጉ ስጁድ አድርጉ ሲለን ይሄን በተመለከተ እንደዚህ ብሏል ወይ ብሎ ከዚህኛው ጋራ አነጻጽሮታል ጥያቄው ዶክተር ምናልባት አው እቺን ነጥብ መነሳቷ ቆንጆ ነች ለአላህ ምናረገው ስጁድ ባርነታችንን ምናሳይበት يا الله انجيتنت اقرار من نرقبت انا عبدك الذليل من لبت هنا من نسايبت سجودنا ركوعم سجود مسنارك ይሄንን ለሌላው ማድረግ በዚህ መልኩ ማለት ነው ለሌላው ማድረግ ሽርክ ይሆናል አላህ ከልክሏል ለዚያ አላህ ሲነግረን لا تسجدوا للشمس ولا للقمر اسجدوا لله الذي خلقهن إن كنتم إياه تعبدون برا الله ስለዚህ ለፀሐይና ለጨረቃ አትስገዱ አለ አላህ ለምንድነው ለፀሐይና ለጨረቃ ሰዎች የሚሰግዱት በአምልኮ መልክ ነው ቀደም አንስተናል ለፀሐይ ለጨረቃ ምናምን ብለናልና ይሄንን ኩፍራዊ ተግባር እንዳትተገብሩ ብሎ ነው አላህ የከለከለው ወስጁዱ ሊላህ ሲል አምልኮ ለአላህ ብቻ ነው መደረግ ያለበት ማለት ነው ስለ አላህ ስናወራ ዒባዳን ለአላህ ብቻ ነው የምታደርጉት ዒባዳን ለሌላ አታድርጉ ማለት ነው ያንን ለፀሐይ የሚደረገው ስጁድ ምንድነው የሚሆነው ለካ አላህ ሌላ የሚመለክ ነገር ስለሆነ ኩፍር ላይ የሚጥል ነገር ስለሚሆን ስለዚህ
አላህ ስገዱልኝ ብሏልና ለሰው ከሰገድን አላህ ያለንን ነገር ለሰው አደረግን ማለት ነው አመለክ ነው ማለት ነው የሚለው እንደዚሁ ያለ ምንም ቀይድና ሸርጥ ሳያስቀምጡ ገደብ ሳያስቀምጡ ቅያስ مع الفارق ይባላል ይሄ ልዩነት እያለ ማመሳሰል ማለት ነው ይሄና ይሄ አንድ ነው ማለት ነው እንደ ማለት ነው ይሄ ትክክል አይደለም ቅያስ مع الفارق ይባላል የተለያዩ ነገሮች አንድ ናቸው በቃ ይሄው አታዩ እንደ ማለት ነው አይ ሁለቱ በጣም የተለያዩ ነገሮች ናቸው ያ ባይሆን ኖሮ ቁርአን ላይ ስለ ዩሱፍ ቅሷ ስለ መላእክቶች ስለ አደም ስጁድ ማድረጋቸው በተደጋጋሚ የተለያዩ ሱራዎች ላይ የተጠቀሰው ስለዚህ ይሄ ነገር አይገጥምም ነበር እንደነዚህ ነገሮች አንድ ቢሆን ነው እናንተ እንደዚህ አይነት መረጃ ተሰጣቸው ዶክተር ለያኮ በዛን ሰዓት ያለፈ ጊዜ ነው ይሄ በአደም በሰይድና አደም ጊዜ ያለፈ ነው ይሄ በዩሱፍ ጊዜ ያለፈ ነው ለዚህ እኮ አይሆንም በዛን ሰዓት የነበረውን ታሪክ እየነገረን ነው እንጂ የሚል መከራከሪያ ነጥብ እንደ መከራከሪያ ነጥብ አድርገው የሚያነሱ ሰዎች አሉ ዶክተር የነዚህ ችግራቸው ምንድነው ያው ችግራቸው ይሄ ሚሻርና ማይሻር ሽር መሻርን የሚቀበልና ማይሻር ማይቀበል የሚለወጥ ሁክምና ማይለወጥ ሁክም ሚለውን አለዩትም አንዳንድ ህግጋቶች ይሄንን ብሉ አትብሉ እንደዚህ ማድረግ ትችላላችሁ በሌላ ዘመን ደግሞ አታድርጉት በሆነ ዘመን ላይ የሚፈቀድ በሌላ ዘመን ማይፈቀድ በሆነ ዘመን مثلا كان لا يجوز في شرعنا الجمع بين الاختين ሁለት እህቶችን ማግባት በእኛ ሸሪዓ ሆነ አይፈቀድም كان يجوز في شرع الذي قبلنا بآدم شريعه እህት እና ወንድም ይጋቡ ነበር ሌላ ያጎቶች ከምን ይመጣል እነሱ ካልተዋለዱ እኮ ያጎቶች ምናምን ይባል እኮ ወይም ከዚያ ያራቀ ሰው ይባል አይገኝም እነሱ ራሳቸው ናቸው ያሉት الله تعالى بحكمته اجهزه لك እነዚሁ غنيمه ሌሎች ሸሪዓዎች ላይ እነዛ ሙስሊም ተዋጊዎች የማረኩትን ገንዘብ አይከፋፈሉትም ነበር كان تاتي نار من السماء تاخذه ወይም ደግሞ እሳት ነበር የሚበላው ወይም ደግሞ ወርዶ ይወስደዋል ይባላል اما في شرعنا احلت لنا الغنائم بلو النبي صلى الله عليه وسلم እነዚህ መቀያየርን የሚቀበሉ ሁክሞች ናቸው حكمه አላቸው ዝርዝሩ በጣም ሰፊ ነው عقدي የሆነ ጉዳይ ግን የተውሂድ ጉዳይ በአንድ ዘመን የሚቻል በሌላ ዘመን ማይቻል በአንድ ዘመን ተውሂድ ሆኖ በሌላ ዘመን ሽርክ የሚሆን ነገር ግን አይኖርም ለምን ይሄ كانه من باب الخبر ነው የሚገባ ይባላል ይሄ خبر ይሄ ነገር ነውና እወቀው ስራውና አትስራው የሚለው አምርና ነህይ ነው የሚባለው ያ ግን من باب الاخبار ነው اخبار ማለት ይሄ ነገር ነው ፀሐይ ወጣለች ተብሎ ሲነገርህ ይሄ خبر ነው አይደል ውጣና ግባ ስትባል ግን ውጣ ካለው በኋላ በቃ አትውጣ ሊለው ይችላል ፀሐይ ወጣለች ብሎ አይቻታል ካለ በኋላ ግን ካፈረሰ ውሸት ነው የሚሆንበት ወይ መጀመሪያ ውሸት ነው የሚሆንበት አሊያም አላወቀም ነው እንጂ የሚባለው ሁለቱም ነገሮች ሄዳሉ አይባልም ሄድ ብሎ ግን አትይ በቃ ትቻለሁ ቢልህ ግን ችግር መጀመሪያ መሄድ ፈለገ ሁለተኛው ሻራው ነው የሚባለው ስለዚህ መሻርን ወይም ነስኸን የሚቀበሉና ማይቀበሉ ተብለው የሚለዩ ነገሮች ማወቅ ነው ይሄንን ሲያጣው ሰው ሊቸገር ይችላል በዛ ዘመን ይላል በአንድ ዘመን ሽርክ በሌላ ዘመን ተውሂድ አይሆንም ስለዚህ ይሄ የሚያሳየው አሁን እንግዲህ ከፋፈላችሁልን የሱጁዱን እንኳን አይነት እንዳለው ነው የተከፋፈለ ያለውና ይሄን ሲሰማ ሰው ዝም ብሎ ከመቀበል ወደ ዑለማዎቹ ትክክለኛዎቹ ዑለማዎች መለስ ብሎ ይሄ ነገር ምንድነው ብሎ እንዳሁኑ ማብራሪያ መጠየቅ ጥሩ ይሆናል ተመልካቾቻችን እየተከታተላችሁ የምትገኙ ጠይቁ ፕሮግራማችንን ነው አሁን የረፍሳታችን ላይ ደርሰናል ካፍታ ቆይታ በኋላ ተመልሰን እንገናኝና የቅሩ የእናንተ ጥያቄዎችን አብረን የምንከታተል ይሆናል አብራችሁን ቆዩ ኢንሻአላህ ተመሳሳይ ተመልካቾቻችን የተከታተላችሁ የምትገኙት ጠይቁ ፕሮግራማችንን ነው አሁንም በድጋሚ ከኛ ጋራ ሆኖ ኢንሻአላህ የተለያዩ ነገሮችን ስለ ዲናችን
ማት ያልሰማችሁትን ወይም ያልተረዳችሁትን ነገር እስካሁን ሰምታችሁት ማጣቀጥ ሊሆን ይችላል ወይም ደግሞ ሰምታችሁት ተጨማሪ ማብራሪያ የሚያስፈልገው ነገር ሊሆን ይችላል ባይሆንም ተጨማሪ ዕውቀት በድጋሚ መስማት ራሱ ዕውቀት ነውና ኢንሻአላህ አብራችሁን ቆዩ አሁንም በዚህ ቁጥር ስር ከረፍት በፊት በነበረን ቁጥር ስር ሌላ ጥያቄ መጥቷል ዶክተር ነብያችን ሰለላሁ ዐለይሂ ወሰለም 5 ወቅት ሰላትን ይዘው የመጡት ከሰባት ሰማያት በላይ ሄደው ነው ሰላትን የተሰጡት ይሄ ከአላህ ከዓርሽ በላይ ነው ለሚሉ ሰዎች ማስረጃ ሊሆን አይችልም ወይ ለምሳሌ አንዳንዶቹ አላህ መውጁድ ቢላ መካን ይላሉ ከዓርሽ በላይ ነው ሲባል ተኝቷል ተቀምጧል እንዲህ አልተባለም ከዓርሽ በላይ ነው ማለት ዓርሽን ይፈልገዋል ማለት አይደለም እስኪ ስለዚህ ነገር አብራሩልን እሺ በመጀመሪያ ያው ርዕሱ ማሻአላህ ከዚህ በፊት በሰፊው የተዳሰሰ ነው በመልስም ደረጃ ምናልባት ሰው ቃዒዳን ቢይዝ ለእያንዳንዱ ላይ የሚመጣበት ሹብሃ መልስ ያገኝበታል ማለት የሆነ መመሪያን መሰረት ላይ ከቆመ ለሌሎቹ ነገሮች መልስ ያገኝ ይሄዳል አለዚያ ሁሌም ሊቸገር ይችላል መሰረታዊ ነገር يا الله سبحانه وتعالى يعلمات جيتا نو يعلمات جيتا دغمو راسون دغلصو ليس كمثله شيء راسون دغلصو فإن الله غني عن العالمين يا أيها الناس أنتم الفقراء إلى الله والله هو الغني الحميد راسون يغلص أبت القرآن آيات نبي صلى الله عليه وسلم لكتنيو يغلصوبت حديثوች كان الله ولم يكن شيء غيره ሌሎችም حديثوች አሉ يا الله سبحانه وتعالى مبقاقات ከምንም مخلوق على مفلق يخلقو اسغنيس نونا كخلقو فيت ينبره يا لا مخلوقه يا عرش يا لا كرسي يا لسماي يا لمدر يا لبوتا يا لاقطاچا يا لوها يا لاير عند مخلوق يتبال ነገር ሳይኖር የነበረ መሆኑን የቁርአን አያዎቹ በግልጽ ያስቀምጣሉ ሁሌ ምን ቀራ እንደው ከማናችንም ከአብዛኛው ሙስሊም እንደው ሲበላም ሲጠጣም የሚያነሳው ሲሰግድም ያነሳው አልহামዱሊላሂ ረቢል ዓለሚን የሚለው እቺ ብቻውን በጣም በቂ ነች አቅሉን ለሚጠቀም ሰው በዚህ አያ አላህ ምን ነገረን ረቡል ዓለሚን መሆኑ فإن تولوا فقل حسبي الله لا إله إلا هو عليه توكلت وهو رب العرش العظيم يا عرش جيتا عندهن مع الله نقرن قل أعوذ برب الناس يسوم جيتا عندهن الله نقرن እነዚህን መخلوقاتዎች በተቀላላ ሰማያትንም እንደፈጠረ ቁርአን ላይ አያቶች አሉ ብዙ ምድርንም እንደፈጠረ እነዚህ ሰማያትና ምድር ሲፈጠሩ ማህከራቸው ንጽጽር አንዱ ከታች አንዱ ከላይ ሰማያት ራሳቸው አንደኛው ከታች አንደኛው ከላይ እንዲህ የሆኑ ሰባት ሰማያት ወር ላይ ተቀምጠዋል ከነሱ በላይ ደግሞ በሌላ ንጽጽር ከሰማያትም በላይ ፍጡር አለ አው ኩርሲይ የሚባል ጀናም አለች ከዚያም በላይ አለ ፍጡር አው ምን ዓርሽ የሚባል እነዚህ በተቀላላ አላህን ይከወናቸው ይሰራቸው ከላይ ካለው ጀምሮ እስከታች ካለው مخلوق ጌታችን Subhanahu Wa Ta'ala አንድም ነገር አይፈልግም እሱን የፈጠረው ቢሻ በአዘል ላይ ፈጠረው ቢሻ ኖሮ አይፈጠረውም ነበር ولو أراد تركه لما ابتداه ስለዚህ يا الله سبحانه وتعالى غنى المطلق يهون بنتن هيدا متقدبو مبقاقات ሳይሆን ምንም ገደብ የለሽ الله سبحانه وتعالى መብቃቃት ከአንድም مخلوق ምንም አላፈለገ ይሄንን ያመነ ሰው ላይ ነው ታች ነው
ቀኝ ነው ግራ ነው ፊት ነው ኋላ ነው ውስጥ ነው ውጭ ነው አይልም ከውስጡም ስለማይፈልግ ከውጭም ስለማይፈልግ ከላዩም ስለማይፈልግ ከታችም ስለማይፈልግ ከመሃሉም ስለማይፈልግ ከዓርሹም አይፈልግም ከምንም አይፈልግም ይሄንን ካወቅን በኋላ እንደገና አንድ በጣም ወሳኝ ነጥብ ይሄንን የሚያግዝ መሰረቱን እንውሰድ ነው ከዛ በኋላ ይሄ አያ ምን ይተረጎማል ይሄኛው ሐዲስስ ይሄኛው قول العلماء ምናምን ሚለው ሌላ بحث ይሆናል መሰረቱን ግን በዋናነት በዚህ ጥያቄ ለመመለስ ያክል ነው አላህ ራሱን ይገለጸልን ليس كمثله شيء ብሎ ነው ربنا سبحانه وتعالى عندنا مخلوق مسلم عندنا مخلوقات بتقلاላ ሰብስበን ሁለት ቦታ በንከፍላቸው ሁለት ብቻ ቦታ በንከፍላቸው ምን ከፍላቸው የሚጨበጡ አካላትና ማይጨበጡ አካላት ብለን ነው ምን ከፍላቸው የሚዳሰሱና ማይዳሰሱ የሚዳሰሱና ማይዳሰሱ እንደዚህ እንደ እንጨት የምትዳሰሰው ነገር አለ እንደ አየር ደግሞ ማትጨበጠው እንደ ውሃማ እንደ ብርሃን ማትጨበጠው ደግሞ አለ ብርሃንም መخلوق ነው አለ አየርም አለ መخلوق ነው ግን አንጨበጠው አንዳሰሱ የሚዳሰሱ ደግሞ እንጨት ሰው ዛፉን ቅጠሉን እነዚህ አሉ ጂስሞች ከዚህ ውጪ የሉ ከዚያ ደግሞ ጂስምን ደግሞ አንድ ላይ ያርገህ ደግሞ ሌላ ምን አለሽ ከጂስም ሌላ ካልክ ደግሞ ጂስምና ዓራድ ብለህ ተከፍለዋለህ ሁለት ቦታ ከላስከታች ያለው مخلوق ስም መዘርዘር ሳይስፈልግ ማለት ነው ዓርሹን ኩርሲዩን ሰውን ጂኑን በራሪውን የባህሩን እንስሳ የጫካውን እንስሳ መላእክቱን ሃዋኡን አየሩን ብርሃኑን ሁሉንም ማዕድኖችን አፈርን አለ የተባለ ነገር በጠቅላላ مخلوق የተባለ እንዳለ አካል ነው በሁለት ክፍሉ የሚዳሰስና ማይዳሰስ ሌላስ የአካል ባህሪያት አሉት መሞቁ መቀዝቀዙ መሻከሩ ከለሩ መግባቱ መውጣቱ መንቀሳቀሱ መስከኑ طيب ليس كمثله شيء ብሎ አላህ ሲነግረን ጌታችን سبحانه وتعالى የሚዳሰስ አካልም አይደለም ማይዳሰስ አካልም አይደለም እነዚህ እንዳሉ አካሎች ናቸው አይደል የሚዳሰስና የማይዳሰስ አካል ባህሪም አይደለም አላህ አዕራድም አይደለም ስለዚህ ቦታ የሚፈልገው ምንድነው አካል የሚዳሰሰው ማይዳሰሰው ብርሃን እኮ ይወሰናል እኮ ይሄ እዚህ የሚበራው ላይት በዚሁ ክፍል ተገድቧል ቦታው እዚህ ውስጥ ነው ያለው ማለት ነው አየር ይገደባል ቀንና ሌሊት በአሁን ሰዓት ምሽት የሆነባቸው ሀገሮች አሉ በአሁን ሰዓት በዚያው ሰዓት ቀን የሆነባቸው ሀገሮች አሉ ስለዚህ ገደብ አላቸው የተወሰኑ ቦታዎችን ይዟል ቀንም ጨለማም የተወሰነ ቦታ ይዟል ስለዚህ አካላት ከሆኑ ቦታ የሚይዙት አላህ ደግሞ አካል ካልሆነ ስለዚህ ቦታ አይፈልግም ማለት ነው አበቃ ይሄ በጣም በቀላሉ በአቅልም ይመለስ ሸርዕም ደግሞ የሚመለሰው ነገር ነው ከዚህ ተነስተው ነው ዑለማ ወአህሊ ሱና አንዳንድ ሰዎች ሳይሆኑ ዑለማ ወአህሊ ሱና ሰለፈን ወኸለፈን ሁሉም አላሁ መውጁድ ቢላ መካን የሚለውን ማዕና የሚያጸኑት አላህ መገኛ ቦታ አያስፈልገው الله موجود بلا مكان مالت الله ليس جسما يشغل حيزا مالتنا سلام قوم سلام النساء سلام ورد ብቻ አይደለም እነሱ ከይፍያውን አናቀው ምናም ቢሉ ማደናገር ያለች ብቻ አዛጋ ነው ይሉና ግን ቆመ ተቀመጠ አይባልም ይላል አይባልም እኮ ሚለህ እኮ በቃ ሸምቅቆት ነው እንጂ ይሁን ነገር እኮ ይዟል እኮ ውስጡ ወይም ያስጨነቀው ምን ሆነ ይሁን ተቀምጦ ይሁን ያለው ወይስ ቆሞ ነው ያለው እግሩን ዘርግቶ ነው ያለው ወይስ ተንጠልጥሎ ነው ያለው አይታወቅም ይሄ ሰውዬ ዚህኑን መሽጉል የሚያደርግን በሽታ እኮ ራሱ ላይ ተተኮ ነው አታውራ በዚህ ጉዳይ ላይ ተቀምጣ አይደለም ምን አይደለም ይሉ ነበር አስለን ይሉ ነበር እንደ አይነት ሰዎችና ይሄ በሽታ እንጂ ኢዕቲቃድ ሰሊም አይደለም ንጹህ እምነት አይደለም አላህን አለማወቅ ነው ከዚያ ባሻገር ስለ ሰይዱና ሙሐመድ አለይሂ ሰላቱ ወሰለም ሶላትን
እዛ ቦታ ሄደው ተቀበሉ የሚለውን አድራሻው እዛ ነው ብለው አላህን የሚያስቡ ሰዎች በዚህ ሐዲስ ይሄንን ሐዲስ ተንጠልጥለው የሐዲሱ መልእክት አልገባቸው سبحان الذي أسرى بعبده ليلا من المسجد الحرام إلى المسجد الأقصى الذي باركنا حوله لنريه من آياتنا إنه هو السميع البصير الله سبحانه وتعالى ينجزون لقواز يرقاتشو آيات ليساياتشو الله أن النبي عليه الصلاة والسلام حد يالاتشو هلت نقروش هنا واتقولا تقو ديك أمت وارد لم الزاهيروت አንዳንዶች እኮ ንጉስና ሎሌ እንደሚቀመጡ አርገው እኮ ሊያስቡት እኮ ይችላሉ እኮ መንግስት የሆነን ሰው አምጡልኝ ብሎ ጠርቶ መልእክተኛውን ልኮ ይዞት መጥቶ አጠገቡ ሲቀመጥ ማለት ነው ተሰውሩ ላደረጉ ይችላሉ የሆነ ግዙፍ ዙፋን ላይ የተቀመጠ ነገር እሳቸው ደግሞ ታች ጋር ወልዒያዙ ቢላህ እንደዛ አርገው የሚያስቡ ሰዎችም አሉ ከነሳራ እምነት በምን ተለየ እንደዛ የሚያስቡት ከሆነ ጂስም አርገው አካል አርገው የሆነ ሐድ ያለው አርገው ካሰቡት ከነሳራ እምነት በምን ተለየ አይለይም አቅል ይፈርዳል ማንኛውም መጠነ ልክ ያለው ከላይ ገደብ ያለው ከታች ገደብ ያለው ከጎን ገደብ ያለው ከፊት ከኋላ ገደብ ያለው ሐጅም ያለው ነገር በዚያ መጠን መጥኖ ይሰራው አለው ይሄንን መጠኑን አይተ ለምን መጠኑት ለምን አሳነሱት ለምን አተለቁት ላለህኩ በራሱ ጊዜ እንደዚህ ሆነ የሚባል ነገር የለም አቅል አይቀበለው ምን ማለት በራሱ ጊዜ ስለዚህ መጠን ልክ ካላረጉለት በስተቀር አላህን ከነብዩ ጋር እዛ ጋር ተገናኙ ማለት አይችሉም ተገናኙ ለማለት የግድ ምን ሊያረጉለት ይገባል የሆነ ሐድ አርገው ማለቂያ እንዲኖር ነው አይሳቸው ደግሞ እንጀምር አይደል እንዴ እንደዛ ነው ያኒ ይሄንን ካላመኑ በስተቀር ወይላ ዋሾች ናቸው ውሸታም ናቸው አይ እኛ አለ ብቻ ነው ምንለው العلو والمطلق ይላል አንዱ ሙሲያጃጅል ማለት ነው العلو والمطلق ይላል በየነው ስትለው እንዴ ሚውጣው ካንደው ግራ ይገባል ምን ይዋጣኝ ነው የሚለው ግን ለወሬ ደረጃ ያወራል العلو والمطلق ይላል አንዳንዶች እኮ ድንበር አልፈው በጣም በሚሰቀጥጥ መልኩ ነብዩ አለይሂ ሰላቱ ወሰለም ዛቦታ ጋር ሶላት ሊቀበሉ ሲሄዱ በአራዳ ማርኝ እንደባለው ጭራር ደበራቸው እንደይባል ጓደኞቻቸው ሁሉ ብቻቸውን ሆኖ ቢዛዕሚህ ከአላህ ጋር ብለው ማለት ነው እዛ ያ አላህ እና ጭርታ ተሰማቸውና ይላሉ ወልዒያዙ ቢላህ አላህ ሱብሓነሁ ወተዓላ እጁን ትከሻቸው ላይ አስቀመጠባቸው ይላሉ አዎ ይሄን ኮረልኩ እና የጣቶቹ ቅዝቃዜ ትከሻቸው ላይ ወንጀርባቸው ላይ እስኪሰማቸው ድረስ ብለው ያወራሉ ከነሷራና ከዚህ እምነት መካከል ያለው ልዩነት ምን አለ ብትል እዛ ጋርም ሰው ነው የሚያመልኩት ገዘፈና አነሰ ነው እንዴ ጌታ የሚያርገው እኮ ግዝፈትና ትንሽ ወና ትልቅ መሆን እኮ አይደለም እኮ ያ አላህ እኔ ግርም ቢለኝ ሁሌም አንዳንድ ጊዜም እዚህ ማስቹ ሊሆን ይችላል እነሱ የሚያስቡት አላህ ብለው አርሹን ይሞላ ብለው አርገው ነው የሚያስቡት የሙጀሲማ እምነት እንደዛ ነው አርሽን ይሞላ ብለው ስለሚያስቡ ነብዩ ሰለላሁ ዐለይሂ ወሰለም مهما كان كبيرا ግን ليس طويلا فارطا وليس قصيرا أليس كان ربع القامة معتدل القامة نبركو አይደል መካከለኛ ማለት ነው በሴንቲሜትር ብለህ ብትለካ መካከለኛ ቁመና ምን ያህል ነው ተብሎ ኩስሞች እኮ ይናገሩ ይችላሉ አይደል ሐጅማቸው ምን ያህል ይሆናል ነብዩ መሐመድ አለይሂ ሰላቱ ወሰለም አደምን ያክላሉ ይባል ላ የአደም ተፈጥሮ 60 ذراعا في السماء 60 ክንድ ወደ ላይ على 7 اذرع ጎናቸው ደግሞ 7 ክንድ ነው በጣም ትልቅ ናቸው ነብዩ ግን እንደዛ ነበሩ አይደል معتدل القامة نبرو طيب نبينا حجم تحسبونا ان انت يا عرش مولا او بلاچو بتامنت املاكاچن ያላችሁት ነገር እጁን ብላችሁ ተሰውት ፕሮፖርሽን ይሄ ንጽጽር እንኳን ይሄ ማይገናኝ ነገር በፍጹም ከማይገናኝ ነው የነብዩ ስኬሻ በቃው ማለት ነው በእናንተ ቤት መዳፉ ከሰማይም የሚበልጥ መዳፍ
በእነሱ عرش ከሰማይ አንፃር እኮ ለንጽጽር የሚከብድ ነው ما السماوات بجنب الكرسي إلا كحلقة ملقاة في أرض فلات بأرض فلات سمايات كرسي جار ሲነጻጸሩ ሜዳ ላይ እንደተጣለ ቀለበት ነው የሚሆኑት ኩርሲይ بجنب العرش ሜዳ ላይ እንደተጣለ ቀለበት የሚሆን ከሆነ عرشን የሞላ እነሱ የሚያስቡት አራት ጣት ቀርቶ አልቀረም ኺላፍ አለ ብለው የሚጫወቱበት ያ እንደው ስታነጻጽሩት ራሱ ናጣቱን እንደዚህ ያሰርፉባቸው ይላል በነብዩ ትከሻ ማለት ነው ወይ ነብዩን ገዝፈው ሌላ ነገር ሊያረጓቸው ነው ስለዚህ አልገባቸውም يعني የተበላሸ اعتقاد ይዘው በእስልምና የሚሸፍኑ ሰዎች ናቸው እነዚህ ሰዎች بحديث اللي شفنت مكرالو بقرآن آية آمنتم من في السماء بلوان دي بلوان أنتم تحملون في قلوبكم عقيدة التجسيم وتحاولون أن تغطوه بالقرآن والحديث إهنا واقعون ذان يتجسيم أمنتني ذاتشو لباتشو لاي بقرآن بحديث لما شفن متمكر سوشنا يبالو تندزين سوشنا سلازي هي حديث ساتشو زابوتا هيدو صلاة تقبلوا ميلا وحديث ويم إسراء معراج جوزو راسو مولون جوزون ليس دليلا بالمرة على استقرار الله تعالى فوق العرش أي بالم هنا قصة لما ورات بلن عقيدة يميند قصتكو أي قصتكو قصة أنا تبلو صحيح أنا تبلو أي ورا لمن كمان عقيدة جرس لم يجاج مالتنا لذي مهيرات شو صلاة الزهبوت عليهم يقبلوا سلاشان لما كلم الله تعالى سيدنا موسى عليه السلام أين كان سيدنا موسى أن الله سينقراتشو توراة سيساتشو يتنبروا ساتشو هل يعتقدون أنه صعد إلى العرش؟ غير الله طور سيناء لا ينبروا القرآن لا يمسلم التا سلزي جيتاتشن بوتا أيقدبهم بوتا يقدموا سيبال لهم هلو بوتا لا يالا ما تار لما عندنوش الله موجود بلا مكان سيبال هلو بوتا الله تلالاشو ميرو سووش قالوا عندن بوتا يلم يالناشو انديت هلو بوتا الله تلالاشو عكس تماما يورياتشن تقاراني مالتنو عندن بوتا الله يفلقم يالناشو እናንተ ሁሉም ቦታ ይፈልጋል ተላላችሁ ትሉናላችሁ የለም ማለት ነው የሚለው አለ እየተባለ እነሱ እኔን ካልመሰለ የለም ባዮች ናቸው ያ በቃ እንደዛ ነው አላህ እኔን ካልመሰለ እኔ አላምንም በመኖሩ እንደሚሉ ናቸው ያ አላህ መኖር በእነሱ ሐሳቤ ቦታ ላይ ተቀምጦ ካላገኘሁት እዛ ቦታ ላይ አለ ብላችሁ ካልተቀበላችሁልኝ ይሄን ነገር የለም ይያላችሁ ነው የሚሉ ሰዎች እንደራሳቸው ስለሚያስቡት ስለዚህ ነው ተውሂድ አልገባቸው ምንለው مرحبا እንግዲህ ዶክተር ይሄ ነገር በእርግጥ በሰፊው ከዚህ በፊት ተብራርቷል ይሄንን ማወቅ የሚፈልግ ሰው በጠይቆ አሱና ቲቪ ላይ ያው የጠይቆ ተላይ ገብቶ እዛ ላይ ማየት ይችላል በሰፊው ነው ይሄ ነገር የተተነተነው ሁሌም እንዳዲስ የሚደጋገም አይደለም እያንዳንዱ ሙሸቢሃዎቹ የሚያነሷቸው ማምታቻዎች ሁሉ ለነሱ በቂ ምላሽ ተሰጥቷል ምን አልባት ሁሉ ጊዜ በተደጋጋሚ ከማንሳትና ሁሉ ጊዜ አጀንዳ ከማድረግ ሰውየው መቼም ሐቅ የሚፈልግ ከሆነ እዛ ገብቶ አይቶ ያልገባው ነገር ካለ መጠየቅ ነው እንጂ የዛሬ አመት ማስረጃ ነው ብለው ያመጡትን አሁንም ማስረጃ አድርጎ ማምጣት ጊዜ ማጥፋት እንዳይሆን ሰዎች እዛ ገብተው ማየት ያስፈልጋል ነው በአጠቃላይ እንደምንችለው ዶክተር የሰጣችሁን ማብራሪያ ባረከላሁ ፊኩም ሰዓት ስላጠረን ነው ከዚህ እናቆማለን ስለነበረን ቆይታ ጀዛኩላህ ኸይር ተመልካቾቻችን የተከታተላችሁ የነበራችሁ ጠይቆ ፕሮግራማችን ነበረ ይሄ ፕሮግራማችን በሱና ቴሌቪዥን ብቻ የሚተላለፍ ሲሆን ጁሙአ ምሽት 3 ሰዓት ላይ እንዲሁም ደግሞ እሁድ ቀን 7 ሰዓት ለእናንተ ይደርሳል በተለያዩ አዳዲስ ጥያቄዎች የሚስተናገዱበት ነው በተመረጡ ቀናቶች እነዚህ ፕሮግራሞች የሚደገሙ ይሆናል ስክሪኑ ላይ እንደምትመለከቱት መቼ እንደሚደገም በግልጽ ያሳያል አንበባችሁ መረዳት ትችላላችሁ አብራችሁ ስለነበራችሁና ስለተከታተላችሁ እጅግ አድርገን እናመሰግናለን ሸሪዓው ምላሽ ወይም ፈትዋ የሰጡን የነበሩት ዶክተር ሼክ አቡበከር ሱለይማን ነበሩ
ያ ደግሞ ፕሮግራሙ ወደ እናንተ ይደርስ ዘንድ ከመላ ስቱዲዮ ባለሙያዎች ጋር በመሆን ዝግጅቱን ሳቀርብላችሁ ነበር። አብራችሁ ስለነበራችሁ በድጋሚ አመሰግንን። ሰላም አለይኩም ወራህመቱላሂ ወበረካቱሁ።